በዛሬው ቪዲዮአችን እንዴት አድርገን የማስተር ካርዳችንን ከየት ቦታ የት እንደደረሰና ወዴት ሀገር እየሄደ እኛ ሀገርስ መቼ እንደሚገባ ያለውን ፕሮሰስ ምንከታተልበትን መንገድ አሳያችኋለሁ። አብራችሁን ቆዩ። ምንድነው እዚህ ጋር አሁን እንደምታዩት ይሄ ኢሜል ላይ ፓዮኒር አዲስ ኢሜል ልኮልኛል። ከባለፈው ቪዲዮ ላይ መጣችሁ ልጆች ካላችሁ ምን ሊሆን እንደሚችል መገመት አይከብዳችሁም። አዲስ ለሆናችሁ ሰዎች ደግሞ እዚህ ጋር ከላይ ያንን ቪዲዮ አይታችሁ እንድትመጡ አስቀምጥላችኋለሁ። እሱን ክሊክ በማድረግ መጀመሪያ ያንን አይታችሁ ብትመለሱ ጥሩ ነው። ግን ብታዩትም ይሄንን ብትቀጥሉና ያንን ብትሄዱ ችግር ስለሌለው ማየት ትችላላችሁ። ይሄ ምንድነው ካርዱ መላኩን የሚያሳየኝ ኢንፎርሜሽን ነው። ይሄ በቃ መነሳቱን አሁን ከሚላክበት ሀገር ወደ ኢትዮጵያ ለመምጣት መጀመሩን ነው የሚያሳየን። ይሄ ደግሞ እዚህ ጋር ትራክ ፓኬጅ የሚለው የምታዩት እዚህ ጋር ያለችው ፓኬጁ የት እንደደረሰ ከሚነሳበት ሀገር ለምሳሌ አሁን ከአዲስ አበባ ወደ ድሬዳዋ እየተላከ ነው ብላችሁ ብታስቡት ከአዲስ አበባ የተነሳበት ቀን ላይ ይሄ ኢሜል ገባልኝ ማለት ነው በምሳሌ ስነግራችሁ። ከዛ ከአዲስ አበባ ምናልባት ተነስቶ የአዲስ አበባ ጫፍ አሁን ለምሳሌ ቃሊቲ ብንለው ቃሊቲ ጋር ሲደርስ ቃሊቲ ጋር መድረሱን የምናውቅበት መንገድ ነው። ስለዚህ አሁን በዋና ወደ ቶፒኩ ቀጥታ ስንመለስ ከሚላክበት ሀገር ወደ ኢትዮጵያ ሲመጣ የሚሄድበትን ፕሮሰስ ካርዱ የት እንዳለ የምናውቅበትን መንገድ ነው ማለት ነው ይሄ። ስለዚህ አሁን ይሄንን ትራክ ፓኬጅ የሚለውን ክሊክ በምታደርጉበት ጊዜ እዚህ ጋር እንደዚህ ያመጣላችኋል። ይሄን ዌብሳይት ከፍትላችኋል። ስለዚህ ይሄ ዌብሳይት ምንድነው ሺፕመንቱን ትራክ የምታደርጉበት ወይም ካርዱን የምትከታተሉበት ማለት ነው። ግን ዝም ብሎ አይሰራም። ይሄ እንዲሰራ እዚሁ ኢሜል ጋር ምን ልኮላችኋል? እቺ ቁጥር ታያታላችሁ። እቺን ቁጥር ልኮላችኋል። እቺ ቁጥር ማለት የእናንተ ኮዳችሁ ማለት ነው። በቃ ስለዚህ እቺን ቁጥር ኮፒ ታለጓትና እዚህ ጋር መታችሁ እዚህ ጋር ፔስት ታረጉትና ፋይንድ ማይ ሺፕመንት ትላላችሁ። ይሄን ከማድረጋችን በፊት ግን አንድ እዚህ ጋር እንድታዩት የምፈልገው ነገር ይሄ ኢሜል ልክ የገባ ቀን አሁን አድርጉ ምላችሁ ነገር ማድረግ የለባችሁ። ምክንያቱም ጥቅም የለውም። ብዙ ጊዜ እስከ 48 ሰዓት ይወስዳል ይላል። ዛሬ ቢገባላችሁ አትሊስት ከሁለት ቀን በኋላ ይሄን ትራክ ብትሉት ጥሩ ነው። የዛኔ ነው ኢንፎርሜሽኑ አቬሌብል የሚሆነው። እስከዛ ድረስ ምንም አይነት ኢንፎርሜሽን ላይሰጣችሁ ይችላል እዚህ ጋር ብሎ ራሱ እየነገራችሁ ነው። ስለዚህ ባታደርጉ መክራችኋለሁ። ምንም ጉዳት የለውም ብታደርጉ፣ ግን ምንም ኢንፎርሜሽን ላታገኙ ስለምትችሉ ማለት ነው። ስለዚህ አሁን እዚህ ጋር ትመጡና እዚህ ቦታ ላይ ቅድም ዛጋ ያሳያችሁን ቁጥር ፔስት ታደርጋላችሁ። ከዛ ፋይንድ ማይ ሺፕመንት ትላላችሁ። አሁን ይሄንን ሳደርግ እኔ የኔ ካርድ የት እንዳለ ይነግረኛል ማለት ነው። ስለዚህ እዚህ ጋር ምን ይላል? ያንተ ካርድ አሁን ምንድነው የሚለው? the item was scanned in the country of destination ኢትዮጵያ በኖቬምበር 30 ይላል። በኖቬምበር 30 በ11ኛው ወር አሁን 12 ላይ አይደል ያለ ነው። በ11ኛው ወር በ30 ላይ ስካን ተደርጓል። የት ዴስቲኔሽን ኦፍ ኢትዮጵያ ያለ ዴስቲኔሽኑ እዛ ስካን ተደርጓል ይላል። ስለዚህ ምን ማለት ነው? በ30 በ11 አይደለ? ስለዚህ ስንት ቀን ይቀራል ማለት ነው? ፕሮሚስ ባደረጉልኝ መንገድ ስንት ቀን ይቀራል ማለት ነው? ዛሬ እዚህ ጋር ስንት ነው የሚለው? ዲሴምበር 10 ነው የሚለው። 12ኛ ወር 10 ይላል። ስለዚህ 21 ለመሆን ስንት ቀን ይቀረዋል ማለት ነው? 11 ቀን ይቀረዋል ማለት ነው። ስለዚህ ከ11 ቀን በኋላ ፎር ሹር ይገባል። ያው ኦልሬዲ ደርሷል ማለት ነው። እዚህ በዚህኛው መንገድ ይሄንን ይነግራቸዋል። ከዛ ደግሞ እዚህ ጋር አዲሽናል ሌላ ተጨማሪ መንገዶች አሉ። ይሄንን የምታውቁበት ምንድነው? ሌላ አንደኛው ጌት ስታተስ ሪፖርት ቪያ ኢሜል አድሬሳችሁ ይላል። ይሄ ምን ማለት ነው? በኢሜል አድሬሳችሁ ስታተሱን ሁሌ ሪፖርት እንዲያደርጋችሁ ከፈለጋችሁ እቺን መንገድ መጠቀም ትችላላችሁ ነው። ስለዚህ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄ ያመጣል የሺፕመንት ነምበራችሁ እዛ ጋር ኦሬዲ ክሊክ አድርጋችሁ አስገብታችሁ ስለነበረ ራሱ እዚህ ጋር ይሞላል። ኢንፎርሜሽኑንም ቅድም ያጻፈውን እዚህ ጋር ያስገባላችኋል። ከዛ እዚህ ጋር ኢሜል አድሬስ አስገቡልኝ ነው የሚለው። እኔ ኦሬዲ አስገብቼ ስለነበር ነው ይሄ የመጣው። እናንተ ግን ኢሜል አድሬሳችሁን ትጽፋላችሁ። ከዛ በኋላ ሰብሚት ሪኩዌስት ትላላችሁ። እኔ ክሊክ አላደርገውም። ክሊክ አድርጌ ባሳያችሁም ብዙም ልዩነት የለውም። ምንም የሚመጣ አዲስ ነገር የለም። በቃ ኦኬ ኢሜላችሁ ስላስገባችሁ ነው የሚላችሁ። እኔ ድጋሚ ማስገባት ስለሌለብኝ ነው ማለት ነው። ኦኬ ስለዚህ እንቀጥል። ሌላ ደግሞ አዲሽናል መንገዱ ምንድነው? እዚህ ጋር የምታዩት ነው። ግሎባል ሜል ኦብዘርቨር ሚላለ። ይሄንን ኦፕሽን ስትጠቀሙ ወደ DHL ነው የሚወስዳችሁ ይሄ ማለት ነው። ስለዚህ በዚህኛው መንገድ
ትራክ ማይ ሺፕመንት እዚህ ጋር ማለት ትችላላችሁ። ትራክ ሺፕመንት ነው የምታደርገው የፈለጋችሁት። ስለዚህ ቺን ክሊክ ታደርጋላችሁ ማለት ነው። ይሄን በምታደርገው ጊዜ እዚህ ጋር ይሄኛው ምን ያስመርጣችኋል? ልክ እንደ ቅድሙ ትራክ የሚደረገውን ሺፕመንት ኮድ አስገቡ ይላችኋል። ይሄ ማለት ቅድም ያሳያችሁ እዚህ ጋር ኢሜል ጋር ያለው ማለት ነው። ስለዚህ እሱን እዚህ ጋር ፔስት ታደርጋላችሁ ወይም መጻፍ ከፈለጋችሁ ትጽፉታላችሁ። ዘን ትራክ ትላላችሁ። አሁን ትራክ ስትሉ ኦሬዲ የት ጋር ነው? አሁን አንድ ግሪን የቀረችኝ አያችኋት? ኦሬዲ ብዙውን ስቴፕ ሄዷል። አሁን የሚገኘው የት ነው ብሎ ያሳየናል። ዩናይትድ ስቴትስ ኦፍ አሜሪካ ነው የሚገኘው ነው የሚለው። ስለዚህ ካስፈለገ ሌላ ሞር ሺፕመንት ዲቴይል ብዬ ማየት እችላለሁ። እዚህ ጋር እንደምታዩት ከስተመር ኢንፎርሜሽን ነምበር ይሄ ነው፣ ክብደቱ ይሄን ያክላል ብሎ ሌላ ኢንፎርሜሽኖች እዚህ ጋር እነዚህን ይሰጠኛል ማለት ነው አዲሽናል ከፈለጋችሁ። ስለዚህ እነዚህ ነገሮች በዚህ መከታተል ትችላላችሁ። በዚህ ዘመናዊ በሆነ ጊዜ ላይ በዚህ ዘመን ላይ 10 ፖስታ ቤት እየሄዳችሁ ፕሊስ ሞኝ አትሁኑ። 10 እየሄዳችሁ እዛ ገባ አልገባ እያላችሁ ቼክ አታድርጉ። ጊዜያችሁንም ገንዘባችሁንም አትፍጩ። ቤታችሁ ሆናችሁ እንደዚህ ማየት ትችላላችሁ ማለት ነው። የመጨረሻው ሌላኛው መንገድ ደግሞ ትራኪንግ ዌብሳይት ኦፍ ዘ ካንትሪ ኦፍ ዴስቲኔሽን የሚል ምርጫ አለ። ይሄ ደግሞ ግሎባል ትራኪንግ ትሬስ የሚባል ነው። እዚህ ጋር ይሄን ክሊክ በምታደርጉ ጊዜ ልክ ሌሎቹን እንዳደረጋችሁት እዚህ ጋር ምን ይላል? ኮዱን አስገቡ ይላል። ትራክ የሚደረገው ኦሬዲ እኔ ያስገብቼ ስለነበር እንደዚህ ያመጣልኛል። ክሊክ ሳደርገው ያው ቪዲዮ ላይ ጊዜ ላለመውሰድ እናንተ ኮፒ ፔስት ወይም ጻፉት። ከዛ ሰርች ትላላችሁ ማለት ነው። አሁን ምን ይላል እዚህ ጋር? ይሄኛው የሚለየው ትንሽ ከመጀመሪያ ፕሮሰስ ከተጀመረበት ቀን ጀምሮ ያለውን አክቲቪቲ ሰመሪ ይባላል። እያንዳንዱ እንቅስቃሴውን ሰመሪ እዚህ ጋር ያሳያችኋል። ይሄኛው ምንድነው? አሁን ካስተዋላችሁ ያለፈው ቪዲዮ ላይ ታችሁ የመጣችሁ ካላችሁ ይሄን ቪዲዮ ሲሰራ 11ኛው ወር 11ኛው ቀን ላይ 2021 ላይ ነበረ። ከዛ የዛለት ምን ብያችኋለሁ? ያን ቪዲዮ ሲሰራ አፕሩቭ የተደረኩለት ሺፕ ተደረገ ማለት አይደለም ብያችኋለሁ። ለዛ ማስረጃ እንዲሆናችሁ ያክል ይሄው እዚህ ጋር እንደምታዩት በ11 16 2021 ላይ ነው ምን ያደርገው ገና ዲፓርቸር ያደረገው ወይም የተነሳው ማለት ነው ከሚላክበት ሀገር ማለት ነው። ስለዚህ 5 ቀን ያክል ገና አፕሩቭ ከተደረኩ በኋላ ወስደዋል ማለት ነው። ስለዚህ አሁን ይሄን ቪዲዮ ስታዩ በጣም የሚጠቅማችሁ ነገር ብዬ ይሄንን መሰራበት ምክንያት ምንም አይነት የግር መጋባት ነገር አይኖርባችሁም። በቃ ዝም ብሎ በወሬ አትቸኩሉ አትሂዱ ምናምን ሳይሆን ይሄው ከማስረጃ ጋር እንድታዩት ነው። ስለዚህ ወዲያውኑ ዝም ብሎ አይላክም ማለት ነው። አፕሩቭ ከተደረጋችሁ በኋላ ይሄን ቀን ይፈልጋል። ስለዚህ በዚህ መንገድ እየሄደ ነው ማለት ነው አሁን የኔ ካርድ። ስለዚህ በዚህ ፕሮሰስ ላይ ያለው ነገር ይሄን ይመስላል። ለአሁን ለዛሬ ይሄንን ነው ቪዲዮ ይዤላችሁ የመጣሁት። በዚህ መንገድ ምን ማድረግ ትችላላችሁ ማለት ነው? ትራክ ማድረግ ትችላላችሁ ማለት ነው። እንግዲህ ትንሽ ቀን ይቀረን። ትንሽ ቀን በኋላ ደግሞ ካርዱ ሲገባና እጄ ላይ ሲመጣ ያሳያችኋለሁ። ፖስታ ቤት ሲሄድ ከፖስታ ቤት ሳወጣው የመሳሰሉትንም ነገር አስፈላጊ ከሆነ ቀርጬ ሰራላችኋለሁ። ላይክ፣ ኮሜንት፣ ሰብስክራይብ በማድረግ እንግዲህ አበረታቱ። እንደዚህ ይሄ ነገር ይጠቅማችኋል። ብዙ የሚጠቅማችሁ ሰዎች አሉ አምናለሁ። ግን እናንተ ይጠቅማችኋል ይሄ ሌላ ሰዎች ብላችሁ ካሰባችሁ ሼር አድርጉ። የነበረን ጊዜ ይሄን ይመስላል። አመሰግናለሁ።